ብሩክ ከስንት ወራቶች በኋላ መጣ። በብሩክ መምጣት ሁላቸውም ደስተኛ ሆኑ። ይፍራታ እስከ ዛሬ የት ነው አባቴ ብዬ በምጠይቅባቸው ሰዓት እኛን እንዳትጠይቅን ይሉኛል በማለት ለአባቷ ተናገረች። ብሩክ የታሰረውና የታገተው ለልጁ ብሎ ነው። እኔ ላንቺ ስል ሁሉ ነገሬን እሰጣለሁ። እስከ ዛሬም ድረስ የታገኩት ባንቺ ምክንያት ነው። ስላገኘሁሽ በጣም ደስ ብሎኛል። እኔ አንቺ ደህና ሁኒልኝ እንጂ እኔ ኖርም አልኖርም ምንም እንትን አይደለም። ግን ቤቱን ሽጬ ያላሳከምኩበት ምክንያት ላንቺ የማወርስሽ ነገር የለኝም። ይሄ ቤት ብቻ ነው። በስምሽም እያዞርኩት ቤቱ ያንቺ ነው። መኪናዬን መሸጥ ካልፈልግ ነው የሸኩት በማለት ለይፍራታ ነገራት። ምሳሌም እኔ ንብረት ምን ያደርግልኛል አባዬ፣ አንተ ተለለህ እኮ ህይወት ባዶ ናት በማለት ተላቀሱ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ለዚህ ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባርቶች ላይክ ሸር እያደረጋችሁ ስለምታበረታቱን እጅግ እናመሰግናለን። እንግዲህ ብሩክ ከስንት ወራት በኋላ ተታገተበት መጣ። ብሩክ በመምጣቱ ሁላቸውም በጣም ደስ አላቸው። ብሩክ የታገደበት ምክንያት በምን ምክንያት ነው? የሁላቸውም ጥያቄ ነበረ። ብሩክ የታገተው ለይፍራታ አንዳንድ ነገሮችንም ቢነግራትም ይፍራታ ግን ብዙ ነገሮች ስለተደራረቡባት ለማንም የምታወራው ነገር አልነበራትም። ብሩክ ምሳሌን ያሳከመው በራሱ ገንዘብ ካይሆን በዝና ገንዘብ ነበረ። ዝና ከውጭ ሀገር እያመጣ ሰዎችን ለመግደል ህፃኖችን ለማሳቀቅ የራሱ የሆነ ድርጅት አለው። ብሩክም ከዛ ድርጅት ተቀላቅሎ ልጁን ለማሻር ሲል ልጅቱን በህይወት እንድድንለት ስለፈለገ ይሰራ ነበረ። እንደ አጋጣሚ ሆኖ ብር ስለሌለው መኪናውንም ሽጦ ያ ብር ስላልተጠራቀመለት እንዳበድሩት ነገራቸው። እሺ እናበድርሃለን፣ አንተ ልጅህን አሳክመህ ስትመጣ ግን እዚህ ስራ ትቀላቀላለህ፣ የወሰድከውንም ገንዘብ ትመልሳለህ በማለት ቃል አስገብተውት ነበር። ብሩክ ግን ምሳሌን አሳክሞ እንደመጣ ቃሉን አክብሮ ወደ እሳቸው ስላልሄደ በዛ ምክንያት ታገተ። መታገቱንና ይህን ጉዳይ ለማንም አልተነፈሰውም፣ ለራሱ ነበር። ምክንያቱም በጣም የሚወዳት የሚሳሳላት ልጁ ስለሆነች ነገሮችን ለማንም መናገር አልፈለገም ነበር። በተኛበት እየጎተቱ ይዘውት ወጡ። ብሩክም ከስንት ወራቶች በኋላ አምልጧቸው መጣ። የሚገርመው ነገር ዝናም ከእስር ቤት ወጣ። አሁን ላይ ነገሮቹ ድብልቅልቅ ሊሉ ነው። መርብል ዝናን በጣም አሰቃይቶታል። ተው እኔ አንድ ቀን እፈታለሁ፣ ስለ ብሩክ ጉዳይ ምንም አይነት ነገሮችን አልነግርህም እያለ በተደጋጋሚ ነግረው ነበር። ዝና ግን ምንም አልሰማም። አሁን ላይ ዝናም ተፈታ፣ ብሩክም ተታገተበት አመለጠ። ነገሮቹ ሁሉ ድብልቅልቅ አሉ። ዝና እኔ ስተተኛ ነኝ ያሉኝን ነገሮች በየዋህነት የተሰማ ትልቅ ከባድ ሁኔታ ላይ ወደኩኝ። አሁን ማን ተጎኔ ሊሆን ነው በማለት
ነገሮችን ያብሰለስላል። ብሩክ የዝናን ጉድ ሰማ። ከውጭ ሀገር እያመጣ መድኃኒት ብዙ ግለሰቦችን የሚገልና የሚያሰቃይ እንደሆነ እሱ ጋር የሚሰሩት በጣም ብዙ ሰዎችን አወቀ። አሁን ላይ ዝና በህይወት መኖሩ በጣም ያጠራጥራል። ዝና ለመታሰርና እንዲታገት ያደረገችው ይፍራታ ናት። ይፍራታ በዚህ ህይወትሽ ከባድ ችግር ላይ ትወርቂያለሽ። እኔን እንደዚህ አሰቃይተሽኝ አንቺ ምንም ደስተኛ ሆነሽ ልትኖሪ አይገባም። በቅርቡ ህይወትሽን አጠፋዋለሁ የሚል መልእክት ላከላት። መድብል አሁን ላይ በጣም አደናግሮታል። የብሩክን ነገር ሳናቅ እንዲሁም ደግሞ የዝና መፈታት አሁን ነገሮች እየጠበቁ ነው። እኔ ግን ምን አይነት ሰው ነኝ ወይ ከወንድሜ ያልሆንኩኝ እያለ ያብሰለስላል። አሁን ላይ ነገሮች ሁሉ ከባድ ሁኔታ ላይ ናቸው። መጠንከርና መበርታት ይኖርብናል በማለት ለሞገስ ነገረው። ማለት አደራህን እህቴን፣ እኔ ወንድም የለኝ እናት የለኝ፣ ይፍራታ ብቻ ናት። የሰው ልጅ የማይሳሳት የለም ይሳሳታል፣ ይቅርታ በላት ብላ ዝናን ለመነችው። ዝና ግን ሊሰማት አልቻለም። እሷ በህይወት ካላጠፋኋት የኔ ሰላም መቼም አይመለስም በማለት ማስጠንቀቂያ ነገራት። ይፍራታም መገደሌን አውቀዋለሁ፣ ግን ደግሞ ዝም ብዬ አልሞትም፣ እኔ ምን እንደማደርግ አሳየዋለሁ በማለት ተናገረች። አሁን ላይ ነገሮች እንዳሉ ከባድ ሁኔታ ላይ ሆኑ። ማህሌት እስኪ ዝና ጋር ሁነሽ አንድ ነገር እንኳ ለራስሽ የሆነ ነገር አልሰራሽም፣ ዝና ከጥቅም ውጭ አደረገሽ። እስኪ እንግዲህ እኔን አድነኝ፣ እኔ እህትሽን አድነኝ፣ ቁም ነገር ስሪ በማለት ነገረቻት። እኔ አንቺንማ አላድንሽም፣ ስራሽ ነው። ሲቀጥል ደግሞ ዝና አጠገቤ እንዳደርሽ ብሎኛል በማለት ተናገረች። አሁን ላይ ከባድ ሁኔታ ላይ እያሳለፈች ትገኛለች። ግን እኔ ዝም ብዬ እጄን አልሰጥም፣ ዝም ብዬ አልሞትም፣ ነገሮች እንደሚስተካከሉና አንድ ነገር እንደሚሆን ተስፋ አደርጋለሁ በማለት ደነፋች። ምሳሌ ህይወቴ ብስቁልቁል አለ። እኔ ግን የኔ ህይወት መቼ ነው ሰላም የሚፈጠረው? ግን ደግሞ ዳታ ነግራኛለች። የኔ ህይወት 23 ዓመቴን በጎዳና አሳለፍኩ። አሁን ላይ ጥሩ የሆነ ህይወት እየኖርኩ ነው። ስለዚህ አንቺም አንድ ቀን ይቀየራል፣ ትዕግስት ይኖርሽ በማለት ስለመከረቻት አሁን ላይ ምሳሌ ጠንካራና ጀግና ለአባቴ መቆም አለብኝ ብላ ተነስታለች። አይ ዳታ ሁላችንም መርዝ በልተን እንሙት አላለችም። ዳታ የሳቅ ምንጭና እንዲሁም የድራማቸው ልዩ የሳቁ ድምቅ ስለሆነች የሁሉም ተወዳጅ ዳታ በጣም ትለያለች። እንግዲህ የዛሬው ቆይታችን ይሄንን ይመስላል። በቀጣይ ደግሞ በአሪፍ ቪዲዮ እንመጣለን። ለዚህ ለቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ዳታ በቀጣይ ደግሞ ታንቃ ሞተች ወይስ አለች? እኔ በነገራችን ላይ ዝናን ምንም አይነት ጥቃት አላደረስኩበትም ብላለች። በቀጣይ ደግሞ
ቪዲዮ ይዘንላችሁ እንመጣለን። ይህን ቻናል ላይክ ሸር እያደረጋችሁ ቤተሰብ ሁኑ።